ቅዱሳንን ታሪክ ግን ስናነብ ከሰሩት ኃጢአት፣ ከሰሩት በደል፣ ከሰሩት ክፋት እንኳን አባታቸው በሰማይ ኖሮ ቀና ብለው አይተውት ሊጸልዩ ይቅርና ከግርማው የተነሳ እኔ አልመጥነውም ብለው ዝቅ ብለው ሲጸልዩ እናገኛለን። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እንዳይረሳ፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ወደ መጀመሪያው ቪዲዮ እንሄዳለን። ቤተ ክርስቲያናችን አምና ከምትቀበላቸው 81 መጽሐፍት ግን ትልቅ ክብር ያለው አራቱ ወንጌል የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል። ይሄ ወንጌል ክብር እንዳለው በነገራችን ላይ ለማወቅ ከምንነግራችሁ ይልቅ ነገ እግዚአብሔር ፈቅዶ ካነጋልን ሌሊቱን መታችሁ ቅዳሴ ስታስቀድሱ ታዩታላችሁ። ሌሎች ቅዱሳት መጽሐፍትን በመናነብበት መንገድ ነው ወንጌልን የምናነበው አይደለም። ለወንጌል በጣም ብዙ ቅድመ ዝግጅቶች አሉ። ቀድሞ የሚነበቡት የሐዋርያት መልእክታት፣ የሐዋርያት ሥራ፣ ሌሎቹም በሙሉ ታውቃላችሁ ለወንጌል ቅድመ ዝግጅት እኮ ናቸው። ጸሎት እኮ ነው። የምንሰማው ቃለ እግዚአብሔር ወንጌሉን መስማት እንድንችል ቀድመን የምናደርገው ዝግጅት ነው። እሱም አልበቃ ብሎ ቤተክርስቲያናችን ወንጌል ከመነበቡ በፊት የዳዊትን መዝሙር በዜማ ታዜመዋለች፣ ምስባክ ማለት ነው። እሱም አልበቃ ብሎ ልክ አዚመው ከጨረሱ በኋላ ዲያቆናቱ አዋጅ ያውጃሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ምን አርጉ ብለው ስሙ ብለው። ቆማችሁ ማለት መቼም ተቀምጦ የሚያስቀድስ አይጠፋም፣ እነሱን ለማስቆም ነው። ዋነኛው ዓላማ ግን ቆማችሁ ስሙ ማለት ህሊናችሁ የሚባዝን ከሚደረገው ነገር ውጪ ሆናችሁ ህሊናችሁ እዛም እዚህም የሚሉ ሰዎች ካላችሁ ምን አድርጉ እያለ ነው። ህሊናችሁ ይቁም። የሚነበበው የምትሰሙት ሁሉ ጌታችን ኢየሱስ ክርስቶስ ያስተማረው ምንድን ነው? ትምህርት ነው። ስለዚህ ቆማችሁ ስሙ ይባላል። ይሄም አልበቃ ብሎ ወንጌሉን ይዘውት የሚወጡት ካህናተ ቤተ ክርስቲያንን ሁሉም ተከትለው ይወጣሉ። አይታችኋል? ልብ ብላችኋል? ስታስቀድሱ ወንጌል ሊነበብ ከቤተ መቅደስ ተከፍቶ ተገልጦ ሲወጣ ውስጥ ያሉት ከሊቃነ ጳጳሳቱ ጀምሮ ሁሉም በየማዕረጉና በየደረጃው ይወጣል። ሁሉም ወርዶ የሚነበበውን ወንጌል ያደምጣል። ተሸክሞት የሚወጡት በካህናቱ እጅ ላይ የምታዩት መጽሐፍ ቅዱስ የጌታችን ኢየሱስ ክርስቶስ ቃል ነው፣ ትምህርት ነው፣ እርሱ ያስተማረው ነው። ከእርሱ በላይ ክብር ሊገባው የሚገባ ምንም ነገር የለም። ይሄንን ሁሉ ቤተክርስቲያን በሥርዓተ አምልኳ ታሳያለች። ያልኳችሁም ለእናንተ እንድታዳምጡት እንድትሰሙትም የፈለኩትም ዓላማው ምንድነው? ወንጌል ያለውን ክብር እንድናቀው። ስለዚህ ወንጌል በጣም ክብር አለው። እንዲያውም ቅዱስ ዮሐንስ አፈወርቅ መጽሐፍ ቅዱስ ማለት ራስ ነው ይላል። ምንድነው አልኳችሁ? ራስ ነው። ወንጌል ማለት ዘውድ ነው ይላል። ሁሉም ራስ ነው። የንጉስ ራስ ከሎሌው ራስ የሚለየው በምንድን ነው? መልሱ እንጂ የሎሌውና የንጉሱ ራስ ጭንቅላቱ የሚለያየው በምንድን ነው? በሚደፋው ምንድን ነው? ዘውድ ነው። መጽሐፍ ቅዱስም ከሌላው መጽሐፍ በምን ይለያል ብንል የመጀመሪያው የማን ቃል በመሆኑ ነው? የእግዚአብሔር ቃል መሆኑ ነው እንላለን። ከዛስ ከፍ ያለው ክብሩ ምንድነው ብለን ብንጠይቅ ወንጌል ነው። አምላክ ሰው ሆነ ተብሎ የተሰበከበት አምላክ ሰው ከመሆኑም ባለፈ ደግሞ ለድህነተ ዓለም ሲል ዋጋ ከፍሎ ራሱን ቤዛ አድርጎ የሰጠበት መጽሐፍ ተጽፎ የምናገኘው ወንጌል ነው። ስለዚህ ወንጌል ትልቅ ክብር አለው ልላችሁ ፈልጌ። በእኛ አመለካከት ሁሌም ገንዘብ ያለው ሰው ይወደዋል አይ እንዳይመስላችሁ። ብዙ ሰዎች አሉ ገንዘብ ኖሯቸው አቅም ኖሯቸው ግን የሰው ፍቅር የሌላቸው። ማቴዎስ አቅም አለው፣ ገንዘብ አለው፣ ባለጸጋ ነው፣ ግን ህዝቡ አይወደው። አብሮት መዋል ማደር አይፈልግም። ይሄን በደንብ ግልጽ የሚያደርግልን ምን መሰላችሁ? የሉቃስ ወንጌል ምዕራፍ 18 ላይ ጌታችን ኢየሱስ ክርስቶስ ስለ ጸሎት ባይሆንም ስለ አንድ ፈሪሳዊና ስለ አንድ ቀራጭ ጸሎት እያነጻጸረ ያስተማረው ትምህርት አለ እና አንድ ፈሪሳዊና አንድ ቀራጭ እግዚአብሔር ወደሚመለክበት ቤተ መቅደስ ገቡና ሁለቱም ጸሎት ማድረግ ጀመሩ። ፈሪሳዊው ስለሚሰራው ጽድቅ ስላደረገው መልካም ነገር እግዚአብሔር ፊት ቆሞ ይጸልይ ነበር። በነገራችን ላይ ክርስቲያኖች እንደው ልብ ብላችሁ ስሙኝ አደራ። በምትጸልዩበት ጊዜ ላይ ታዛችሁ በሕግ ስላደረጋችሁት እግዚአብሔርም አድርጉት ብሎ ስላዘዛችሁና ስላረጋችሁት ነገር ማድረጋችሁን ለእግዚአብሔር አትንገሩት፣ ያውቀዋል። አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን። እጾም የለ እንዴ? እሰግድ የለ እንዴ? እመጸውት የለ እንዴ?
ናስባል መጣ የለ እንዴ? ለምን ይሄ ክፉ ነገር ሆነብኝ ብለን ስንጸልይ ኃጢአታችንን ከማመን ይልቅ የሰራነውን መልካም ሥራ ለእግዚአብሔር እንነግረዋለን። ይሄ እንደ አይነቱን ጸሎት እግዚአብሔር አይወድም። ልብ ብላችሁ ስሙ፣ በፍጹም አይወድም። ሰው ሲጸልይ በተቻለው አቅሙ ራሱን ዝቅ አድርጎ ማለትም አንገቱን ደፍቶ ለማለት አይደለም። ይሄም መታረም አለበት። አብዛኛው ሰው ሲጸልይ በተለይ ሴቶች እንኳን ብዙ አይታዩ፣ ወንዶች ግን ሲጸልዩ እንዲህ ብለው ይጸልያሉ። ይሄ ነውር ነው። ክርስቶስ ሲጸልይ ያየነው እኛም እንድንጸልይም ጭምር የመጀመሪያው ትእዛዝ ሆኖ የተሰጠን አይናችንን ወደ ሰማይ ከፍ አድርገን በማየት ነው። እስኪ ቀና ብላችሁ ወደ ሰማይ እዩ። አይዟችሁ እዩ፣ ምንም አትሆኑም። ተአምርም አላረገባችሁም። ሂዱ ወለለ እዩ። ምን ይታያችኋል? ምን እዚህ ሰማይ ላይ ምናችሁ አለ? እግዚአብሔር ሳይሆን አባታችን ሆይ ብላችሁ ስትጠሩት በየት የምትኖር ነው የምትሉት። ስለዚህ አድራሻውን እያመላከታችሁ ነው ወደ ላይ ወደ ሰማይ የምታንጋጥጡት። ወደ ምድር ዝቅ ብለን እንድንጸልይ አልታዘዝንም። በመሬት ላይ እኮ እግዚአብሔር ሳይኖር ቀርቶ አይደለም። ወደ ላይ አንጋጠን ወደ ሰማይ ግን እንድንጸልይ የታዘዝነው ሰማይ ልዑል ነው፣ ከፍ ያለ ነው። እግዚአብሔርም እንዲሁ በክብሩ ምን ያደረገ ነው? ከፍ ያለ ነው። ስለዚህ ወዴት ነው የምናየው? ወደ ሰማይ ነው ከፍ ብለን የምናየው። ነገር ግን በታሪክ አበው በንጽህና በቅድስና የተመላለሱትን የእናት የአባቶቻችንን ታሪክ ግን ስናነብ ከሰሩት ኃጢአት፣ ከሰሩት በደል፣ ከሰሩት ክፋት እንኳን አባታቸው በሰማይ ኖሮ ቀና ብለው አይተውት ሊጸልዩ ይቅርና ከግርማው የተነሳ እኔ አልመጥነውም ብለው ዝቅ ብለው ሲጸልዩ እናገኛለን። እኛ ግን በነገራችን ላይ ዝቅ ብለን የምንጸልየው እንዲህ አይነቱ የንስሐ መንፈስ ኖሮን አይደለም። አብዛኞቻችን እንዲህ አደግድገን የምንጸልየው ከሰው አይተን ነው አይደለም? እየሰማችሁ ነው? ከሰው አይተን ነው። ለምሳሌ በዘመናዊነት አንዳንድ ሰዎች አሉ እንደው አትሮንሱ ስለሚሸፍን ነው እጃቸውን እንዲህ አድርገው ልክ አፍረተ ስጋቸው ላይ እንዲህ አድርገው እንዲህ ብለው የሚጸልዩ ሰዎች አሉ። ከየትም እኮ ያመጡት ነገር አይደለም። አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ። ከየት እንዳገኙት እኮ ምንጩን አያውቁት። ለሚያረጉት ነገር ግን ቢጠየቁ ምክንያት አላቸው። ለምን አይንን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልኝ ይላል። በፍጹም ህሊና ካልተሰበሰበ አይንን ስለጨፈንክ የሚሰበሰብ ሐሳብ አይኖርህም። ይሄን እርግጥ ወቅ። ሲቀጥል ጨፍነን እንድንጸልይ ያሳየን አምላክም የለንም። ክርስቲያን እንደ ክርስቲያንነቱ ደግሞ ማወቅ ያለበት ነገር ቢኖር የሚኖረው በዚህች ሃይማኖት ውስጥ ክርስቶስን መስሎ አምላኩ ያረገውን አድርጎ ከእርሱ ጋር በፍጻሜው ለመኖር ነው እንጂ ደስ ያሰኘንም በማድረግ አይደለም። እንደው እንዲህ ያልኳችሁ ጫፍ ጫፉን ነው እንጂ ብዙ ማንሳት እንችላለን። በልምድ ኖረውብን ለምን እንደምናረጋቸው ማናውቅ ቤተሰቦች እንግዲህ ቪዲዮን ተከታትለን ተመልሰናል። ወንድማችን ዲያቆን ዘላለም ጥሩ ትምህርትን ሰጥቶናል። እንደተማማንበት አልጠራጠርም። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮአችን የሚሆነው ሰዎች በተለያየ ምክንያት ረጅም ሰዓት መጸለይ ባይችሉ ምን ማድረግ አለባቸው የሚለውን የሚያሳየን ነው። ተከታትለን እንመለስ። እስቲ ዛሬ ደግሞ እንደው ብዙም ጸሎት አልጸልይም ለምትሉ ልጆች በጣም አጭር የሆነች ጸሎት ይዤላችሁ መጥቻለሁ። ልትጸልዩት የምትችሏት በቀላሉ ማለት ነው እና በተደጋጋሚ እሷን እየጸለያችሁ ወደ ጌታ የምትቀርቡባት ይህቺ ጸሎት በጣም አጭር ከመሆኗ የተነሳ 9 ቃል ብቻ ነው የምትይዘው፣ ግን በጣም ፓወርፉል የሆነች ጸሎታ ምን የምትለች? ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የምትልናት። ሴት ኮንሽ እኔን ኃጢአተኛውን በይ። 9 ቃል ብቻ ግን ምን ያህል ፓወርፉል እንደሆነች ላሳያችሁ ተንተና አድርጌ። ጸሎቱን ስትጀምሩ ምን ብላችሁ ነው የምትጀምሩት? እየተረዳችሁት እንድትጸልዩ ማለት ነው። ጌታ ብላችሁ ነው የምትጀምሩት። ምን ብላችሁ? ጌታ። ጌታ የምትሉት ኢየሱስን ነው። ኢየሱስ እርሱ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ ሲል ጳውሎስ ይናገራል። በሌላ ክፍልም ለእኛስ አንድ ጌታ አለን ብሎ ማንን የጠቀሰው? ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ማን አለን? ኢየሱስ አለን። ስለዚህ ይህንን ጌትነት መስከር ትጀምራለህ። ወጀዝ በጣም ትልቅ ነገር ነው። የክርስቶስን ጌትነት መመስከር ቀላል አይደለም። ጌታ ብለህ ትጀምርና ኢየሱስ በማለት ይህንን ታላቅ የሆነ ከሰማይ የሆነ ድንቅ ስም ደግሞ ትጠራለህ። ጌታ ኢየሱስ ብለህ የኢየሱስ ደግሞ ይጠበቅ የነበረው መሲህ ወይም ክርስቶስ ነውና ክርስቶስ ብለህ ትቀጥላለህ። ጌታ ኢየሱስ ክርስቶስ። ይህ ክርስቶስ ደግሞ ወይም ይህ መሲህ ወይም ቅቡ ደግሞ እንደ አንድ ተራ ንጉሥ ዝም ብሎ ቅቡ ብቻ የሆነ ሳይሆን እርሱ የሕያው እግዚአብሔር ልጅ ነውና ክርስቶስ ካልክ በኋላ የሕያው እግዚአብሔር ልጅ ትላለህ። ክርስቶስ የሕያው እግዚአብሔር ልጅ የሚለው ምስክርነት በቤተክርስቲያናችን ውስጥ እጅግ ትልቅ የሆነ ምስክርነት ነው። ጌታችን ኢየሱስ ሐዋርያትን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ በጠየቀ ጊዜ መለሱለትና እናንተ ሲላቸው ጴጥሮስ መለስ አድርጎ ምን ነበር ብሎ ይመለሰለት? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አንተ ክርስቶስ የማን ልጅ?
የሕያው እግዚአብሔር ልጅ ነህ። እና ጌታ መለስ አደረገና የዮና ልጅ ስምዖን ሆይ ይህንን የገለጠልህ ሥጋና ደም አይደለም በሰማይ ያለው አባቴ ገለጠልህ እንጂ። ስለዚህም አንተ ጴጥሮስ ነህ፣ በዚች ዓለት ላይም አለ ቤተ ክርስቲያኔን እሰራለሁ፣ የጋንም ልጆችም አይችሏትም አለ ጌታ ሲናገር። አንተ ጴጥሮስ ነህ በዚህ ዓለት ላይ አለ። በዚህ ዓለት ላይ የተባለው አስተምህሮ ነው። እነ ቅዱስ ዮሐንስ አፈወርቅ እንደሚናገሩት የጴጥሮስ ምስክርነት ምን የሚለው ክርስቶስ የሕያው እግዚአብሔር ልጅ የሚለው በዚህ ምስክርነት ላይ ቤተክርስቲያን ተመስርታለች። ስለዛ ትልቅ የሆነ ኮንፌሽን፣ ትልቅ የሆነ ምስክርነት ነው። ስለዚህ ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ትላለህ። ኃጢአተኛ መሆንህን ትመሰክራለህ። የንስሐ አባት ጋር ሄደህ ንስሐ ትገባ የለ በእግዚአብሔር ፊትም ስትቆም ደግሞ እንደዚሁ ንስሐ መግባት አለብህ። ንስሐ ለመግባት ደግሞ ኃጢአተኛ መሆንህን ማመን አለብህ። ስለዚህ እኔን ኃጢአተኛውን እኔ ኃጢአተኛ ነኝ፣ መሐሪው ደግሞ አንተ ነህ ጌታ ሆይ ስለዛዝ የሚምር ሊቀ ካህናት አለን ስለተባለ ወደ ሌላ ቦታ መማለድ ምናምንም ሳይጠበቅበት የሚምር ነውና ማረኝ ትላለህ ጌታ ኢየሱስ ክርስቶስ። ቤተሰቦች ቪዲዮን ተከታትለን ተመልሰናል። ጥሩ መፍትሄ ሰጥቶናል ብዬ አስባለሁኝ። እናንተስ ምን ታስባላችሁ? ከስር ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ። ወደ ቀጣይ ቪዲዮ እንሄዳለን። ሚካኤልና ገብርኤል ግን መንገድ ላይ ቢገናኙ ሚካኤል ገብርኤልን አሳልፈኝ አይለውም። ወሐለፈ መልአክ በውስተ መልአክ ይላል። መልአኩም በመልአኩ ውስጥ አለፈ ይላል። ሚካኤል በገብርኤል ውስጥ እስኪያልፍ ድረስ ረቂቃን ናቸው፣ ፈጣኖች ናቸው። ምዕመናን የመላእክትን ፍጥነት የሚያሳይ አንድ ነገር ልንገራችሁ። የመላእክት ፍጥነት የኛን ሐሳብ ያህል ነው። የኛን ምን ያህል ነው? ለምሳሌ አሁን እዚህ ቤተክርስቲያን የመጣችሁት ወይ ከቤታችሁ ነው ወይ ከመስሪያ ቤት ነው አይደል? ወይ ከትምህርት ቤት ነው። ወደዚህ ስትመጡ ከስራ ቦታ ወይ ከቤታችሁ አንስቶ እዚህ ድረስ እዚህ ቤተክርስቲያን ድረስ ያለውን መንገድ አቋርጣችሁ ነው የመጣችሁት ነው አይደለም? ስትመለሱ ደግሞ ከቤተ ክርስቲያን እስከዚህ ድረስ ትሄዳላችሁ። መንገዱን ምን አድርጋችሁ አቋርጣችሁ አይደል? እስቲ አሁን በሐሳባችሁ ወደ ቤታችሁ ተመለሱ። በሐሳባችሁ ይቻላል አይቻልም? ወይስ ሄዳችኋል ቀድማችሁ አላችሁ አይደለ? በሐሳብ ቤት መመለስ ይቻላል አይቻልም? በሐሳብ ስትመለሱ ወደ ቤታችሁ መንገድ አቋርጣችሁ ነው? ታክሲ ይዛችሁ ነው የምትሄዱት? በአንዴ በሐሳብ ቤት መድረስ ይቻላል አይቻልም? ኧረ እንወሻሽ። በሐሳብ አውሮፓና አሜሪካ ያልዞራል። ለዚህ መሃል ፓስፖርት አያስፈልግ፣ ቪዛ አያስፈልግ፣ ዓለምን እንዞራለን እኮ። ስለዚህ በሐሳብህ የፈለከው ቦታ በቅጽበት መድረስ ይቻላል አይቻልም? ሚካኤል ፍጥነቱ የኛን ሐሳብ ያህል ነው። ምዕመናን ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ይህን በምን አወቅን? ትንቢተ ኢሳይያስ ምዕራፍ 6 ላይ ተነዋላ። ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት። ወዮልኝ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል። ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ አለው። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ ብሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አሁን ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ።
በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰሙ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አንድ አይደለም። የእግዚአብሔር መላእክት አይደለም ቢለው የእግዚአብሔር ምን መልአክ ስንት ነው? አንድ። የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? ያድናቸው። መልአኩ ስንት ነው? አንድ ነው። በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣንም። በሁሉ የሞላ ማን ነው? እግዚአብሔር። መላእክት በቦታ ይወሰናሉ? አዎ ይወሰናሉ። ቦታም አላቸው። ዓለም መላእክት ኢዮር፣ ራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ ኃጢአተኞቹ መገኘት ችለናል። ሰው በሰራው ቆርቆሮ። በዚያ ላይ እቺ መሬት የምትባለው ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህለች። ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ተፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላል። ሰይጣን ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበልህ የሚል መዝሙር ይዘምራሉ። ሚካኤል ደስ ይበልህ ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ቪዲዮን ተከታትለን ተመልሰናል ተመልካቾች። ዲያቆን ሄኖክ ድንቅ የሆነ ትምህርትን ሰጥቶናል። እንደተማማንበት አልጠራጠርም። ቤተሰቦች እንግዲህ ከሰሞኑ እጅግ በጣም አሳዛኝ ዜና ሰምተናል። እሱም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት መለየት ነው። እሱን ተከትሎ እንግዲህ ከዚህ በፊት ከተናገሯቸው ንግግሮች አንዱን እስቲ ተመልክተን እንመለስ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺህ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችን ንጹህ ማድረግ አለብን።
ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልኛል እንደሆን እኛ እንመለስ፣ እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። የሰላም አባት ነበሩ። የመላ ኢትዮጵያውያን አባት ነበሩ። ነፍሳቸውን ባጸደ ገነት ያኑርልን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላ ኢትዮጵያውያን መጽናናትን እንመኛለን። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ